ሶ ልጄ መዳንም መሞትም ካለባት በፈጠራት ጌታ ነው የምትሞቱ። እኔ ለአድናት ምን ማንኝና የትኛው ስልጣን ስለተሰጠኝ እኔ አድናታለሁ? ማንም እኔ ምንም ስልጣን የለኝም። ልጄ ለአድንም ምንም ልልም እንኳን እኔ የሰለሞን ጥበብ የተሰጣቸው ጠቢባኖች፣ ዶክተሮች፣ ፕሮፌሰሮች ማዳን የሚችሉት ልክ አላቸው። የተሰጣቸው ልክ አላቸው። የሰው ልጅ ቀኑ እስካልተቆረጠ ድረስ ብቻ የማዳን ስጦታቸውን መቸር ይችላሉ። እግዚአብሔር የሰው ልጅ ግን በቃ ሲል ማንም ሰው ማስቆም አይችልም። ዶክተር ነኝ በለው፣ ፕሮፌሰር ነኝ በለው፣ ምንም በለው ማቆም አይችልም። ትሞታለህ፣ ትጠፋለህ። እንደዛ ነው የኔ አባት። አታውቅም አንተ የህይወትን ትርጉም ስለማታውቀው ነው 30 ስትለፈልፍ የምትለው። ህይወት ምን ማለት እንደሆነ አታውቁም። ዛት ዋይ ችግራችሁ እሱ ብቻ ነው። ሶኒ አይ ዶንት ኬር እዚህ ጋር መጣ ልጅሽን እንደዚህ ምናምን ብትላት ምናምን ልጄ እግዚአብሔር አምላክ እንደዚህ እንድትሆን አድርጎ ፈጥሯታል። እኔ ልጄን እግዚአብሔር እንደዚህ አድርጎ ስለፈጠራት በቃ ደስተኛ ነኝ። ምክንያቱም በልጄ ህይወት ውስጥ ብዙ ነገርን እንዳያርጎኛል። በልጄ ህይወት ውስጥ በህይወቴ ህይወት ውስጥ የእግዚአብሔርን ጸጋ፣ የእግዚአብሔርን በረከት፣ የእግዚአብሔርን ቸርነት ከፍ ሲል ደግሞ የሰው ልጅ ክፋት ዝቅ ሲል የዓለምን ባዶነት የተማርኩበት ነው። ዓለም ባዶ ናት። ዓለም የሽብር ቦርሳ ያስክ የ1 ሚሊዮን ፌራሪ ነዳ እንደ ሊያሾ 1 ኪሎ ስጋ ጎሰጎስክ ድሃ ሁነህ መንገድ ላይ ጠርገ በላህ። ይቻለም ለሁላችን እኩል ናት። ስንሸኝ ሁላችንም ራቁታችንን ነው የምንሄደው፣ ባዶ እጃችንን። ለዚህ ለኮንትራት ህይወት፣ ለባዶ ህይወት የዛሬ ማደራችንን ብቻ የሚያውቀው እግዚአብሔር አምላክ ብቻ ነው። ለዚች ለባዶ መቼ እንደምንሞትና መቼ እንደምንኖር እንኳን ለማናቃት ህይወት ነው። ገንዘብ ስታጠራቁም እኔ የተሻለ በላለሁ፣ እኔ የተሻለ ለብሳለሁ፣ እኔ የተሻለ ቆንጆ ነኝ። አንቺ ልጅሽ ታማ እሷም ህይወቴም ነገ ትሞታለች፣ እኔም ነገ ሞታለሁ፣ አንተም ትሞታለህ። እዚህ ሁላችንም እናወራ ሰዎች እዚህ ቁጭ ብለን ያለ 300 ምናምን ሰዎች በሙሉ እንሞታለን። ስንሞት ሁሉ ነገር ይጠፋል። ባይዞ እኔ ምንም ነገር አይሞቀኝም፣ አይበርደኝም። ለምን እንደማይሞቀኝ እኔ እውነቴን ነው። አታውቁም ብዙዎቻችሁ። ፑችዬ ተዘቅዝቃ ስትሰደብ አሁን አንድ ቀን ይቺ ዙሆኔ ጂጂ የተባለች ሴትዮ ቦርኮ የዓለማችን ቦርኮ አሁን ዝሆኔ አሁን እሷ እዚህ ምድር ላይ ኖርኩ ብላ ነው የምታስበው። ማናት? ጂጂ ክያ የተባለችዋ ዝሆኔ ኖርኩ ብላ ነው የምታስበው። ምን ስትል እንደሰማሁ ታውቃላችሁ? አይ ቲንክ እኔ ልጇን ነው ተብሎ ቪዲዮ ተሰርቶ አይቻለሁኝ። እና ምን ትላለች? የወለድሽው ልጅ ምን አይነት ነው? ወጠሽ ተናገሪ። የወለድሽው ልጅ ምን አይነት ነው? 40 ዓመት እስኪሞላሽ ድረስ እሱን እየተከተልሽ እሱን ይዘሽ እየሮጥሽ። ቆይ እንደውም ጋይ ስላሰማችሁና እኔ ኤግዛምፕል ህይወት ያስተማረው እንዲህ ከልቡ ይናገራል። ታንኪዩ አሌክስ አመሰግናለሁ። ለምን እኔ አውርጄዋለሁ። በነገራችን ላይ ይሄንን የጂጂን ቪዲዮ በጣም አንድ ቀን እግዚአብሔር ካለ ለአንዳንድ እናቶች ምናልባት ልጆቻችሁ በኦቲዝም የተጠቁ በሌላ በሽታ የተጠቁ እናቶች ሞራላችሁ በልጆቻችሁ የሚነካ ከሆነ ይሄንን ጉዳይ ላስተምርበት ስለፈለግኩኝ አይ ቲንክ ቪዲዮን ያወረድኩት መስሎኛል። ቆይ ጋይስ ካልተሳሳትኩኝና በጣም እንዴት እንደዘገነነኝ እንዴት እንዳመመኝ እና የምትለው ምንድን ነው? ልጅሽ የወለድሽው ልጅ ምን አይነት ነው? የወለድሽው ልጅ ምን አይነት ነው? 40 ዓመት እስኪሞላሽ ድረስ ጂጂ 40 ዓመት ልጆቻችሁ እስከሚሞሏቸው ድረስ ልጆቻችሁን መንከባከብ ከልጆቻችሁ ጋር መኖር ከቻላችሁ በጣም ተመርጣችኋል ማለት ነው። የዛሬ ልጅ 15 ዓመት ሲሞላው ከቤተሰቦቹ አፈንግጦ ወጥቶ
የራሱን ኑሮ የሚኖር ቤተሰቦቹን ዞር ብሎ የማያይ በአብዛኛው ሰለጠንኩ ባለው ዓለም ውስጥ በአብዛኞቹ የዚህ ዓለም ልጆች የጠፉበት ዘመን ላይ ነን ያለ ነው። አንድ እናት አቅም ኑሯት 40 ዓመት ሙሉ ልጇን መንከባከብ የምትችልበት እድል እግዚአብሔር ከሰጣት ልጇን መንከባከብ ከቻለች እሷ ጤነኛ ሆና እንደ ቡችዬ አይነት እንደ ህይወቴ አይነት ልጅ ወልዳችሁ በነገራችን ላይ ዓለም ላይ ያላችሁ እናቶች በሙሉ እግዚአብሔር የኔን እድል እንዲሰጣችሁ እለምንላችኋለሁ። እግዚአብሔር የቤተልሔም የኃጢአተኛዋ የኔ አይነት ርኩሷ የኔ አይነት ኃጢአተኛዋን የቤተልሔምን እድል እንዲሰጣችሁ እለምንላችኋለሁ። እኔ እግዚአብሔር አምላክ እንደኔ በደል እንደኔ ኃጢአት ሳይሆን እንደሱ ቸርነት ህይወቴ ዛሬ ጤነኛ ልጆች በላይ ጤነኛ ሁና ተነስታ ታጥባ ዝንጥ ያለ ልብሷን ለብሳ ፀጉሯን ተኩሳ ምግቧን ሰርታ በልታ ትምህርት ቤቷ ሄዳ ጤነኛ ልጆች ናቸው የሚባሉት የማያደርጉትን የምታረግ ወርቅ ልጅ ነች። ነገ ከነገ ወዲያ ምናልባት ዓለምን ካስደመሙ ሰዎች በነገራችን ላይ ዓለም ላይ ዛሬ ትላልቅ ሶፍትዌሮችን የሰሩ እንደ ቢል ጌትስ አይነት ሰዎች የኦቲዝም ተጠቂ የነበሩ ሰዎች ናቸው። ፌስቡክን ክሪት ያደረገው ሳይቀር በነገራችን ላይ አብዛኞቹ ሰዎች የኦቲዝም ተጠቂ ናቸው። እኔ ሁላችሁ እናቶች የእኔ እድል እግዚአብሔር አምላክ እንዲሰጣችሁ እመኛለሁ። የሰራዊት ጌታ ልዑል እግዚአብሔር አምላክ ሆይ የተጨነቃችሁ እናቶች ሁሉ እንደ ቤተልሔም የእግዚአብሔርን የእጅ ስራ የእግዚአብሔርን ምሕረት ታዩ ዘንድ በቃ ለምንላችኋለሁ። እንደ እኔ ቆማችሁ ታመሰግኑት ዘንድ ህይወቴ ዛሬ ቤተ ክርስቲያን ሂዳ ቀሚሷን ለብሳ ነጠሏን ለብሳ እጇን እንደዚህ ብላ ስታሸበሽብ እኔ ዝም ብዬ ነው እምባዬ የሚፈሰው። እምባዬ ዝም ብሎ ይፈሳል። ቤተ ክርስቲያን አሁን ፋሲካ ስናድር ፋሲካ ነው ያደር ነው። የሚገርማችሁ ቤተ ክርስቲያን ስናድር እንደዚህ ዝቅ ብላ ነጭ ልብሷን ለብሳ ጀኔቫ ውስጥ የሚኖሩ ኢትዮጵያውያኖች በሙሉ አይተዋታል። ሌሊት ተነስታ ቡችዬ ሌሊት እንቅልፍ እምቢ ብሏት ቁማ የምታሳድረኝ የነበረች ልጅ ብዙ ነገር ትለኝ የነበረች ልጅ ዛሬ ለእግዚአብሔር ሌሊት ቁማ እስከ ሌሊቱ ድረስ ቁማ እጇን እንደዚህ አጎንብሳ እጇን አቀርቀራ እንደዚህ ስትዘምር ብታዩት ይገርማችኋል። ምኑ ገብቷት ነው? ምኑ ነው የምትሉት? ምኑ? እኔ ቅዱስ ስለሆንኩ ነው? እኔ በጣም እውነተኛ ሰው ስለሆንኩ ነው? እኔ ከብዙዎቻችሁ የተለየው ስለሆንኩ ነው? አይደለም። እኔ ኃጢአተኛ ሰው ነኝ። ግን እግዚአብሔር አምላክ የፈጠራቸውን ሁሉ በራሱ ጊዜ ያሰበውን ሁሉ ያረጋልና ትምክተኛ አትሁኑ። ያሳድጋችኋቸው ጤነኛ ሆነው ትምህርት ቤት ገብተው እየተማሩ ደግሞ በአንድ ሌሊት ውስጥ ደግሞ ወይ ፓራላይዝ ሆነው ወይ ጭንቅላታቸው የሆነ ነገር ሆኖ ወይ በድሮግ ውስጥ ገብተው ወይ ጠጭ ሆነው ወይ አጫሽ ሆነው ደግሞ አይናችሁ እያዩ ደግሞ ሲጠፉ የምታዩዋቸው ልጆችም አሉ። በጣም ትምክተኛ አትሁኑ። በፍጹም እስፔሻሊ ወልዳችሁ ያልጨረሰ ኢቪን ወልዳችሁ እንኳ ብትጨርሱ ልጆቻችሁ 50 ዓመት 40 ዓመት እንኳ ቢሆናቸው የሰው ልጅ የመኪና አደጋ ደርሶበት ልጁ በዊልቸር ይቀመጣል። የሆነ በሽታ ይዞት ፓራላይዝ ይሆናል። በቃ ዓለምን ማመን አይቻልም። ዓለምን እኔ ቤተልሔም የሆነች ኦቲዝም ተጠቂ ልጅ ወልዳለች፣ የእኔ የወለድኳቸው ልጆች ፐርፌክት ናቸው ብላችሁ የቤተልሔምን ልጅ ስታንቋሽሹ ወይ ስትጸየፉ እግዚአብሔር ደግሞ ሌላ ነገር ነው የሚሰጣችሁ። ፑችዬን ሪስፔክት እንድታረጉ ቤተልሔምን ሪስፔክት እንድታደርጉ አይደለም። እናንተ ከወለዳችሁ ለወለዳችኋቸው ልጆቻችሁን እግዚአብሔር እንዲጠብቃላችሁ፣ ካልወለዳችሁ ደግሞ ለምትወልዷቸው ልጆች ኃጢአት ወይም መከራ። ምክንያቱም የእናት የአባት ኃጢአት
ለልጅ ልጅ ይተርፋል ብሎ እንዳለው መጽሐፉ ለልጆቻችሁ ኃጢአት አትስሩ። ይሄንን ስላችሁ ፑችዬን እንዳሰድቧት ምናምን አይደለም። ደስ ካለ ዘቅዝቃት። እግዚአብሔር ከፍ ያረጋት ልጅ ነችና እግዚአብሔር ከፍ ያረጋት ልጅ ናትና ዝቅተኛው ኃጢአትሽ ነው አንቺ ዘገምተኛ ያልከው ጎንደሬን ያልከው አይደል? ተቀላቀለብኝ ጎንደሬ፣ ዘር ያልተቀላቀለ ጎንደሬ፣ ዝቅተኛው ዘር ያልተቀላቀለ ጎንደሬ ላልከው አንተ ዝቅተኛው ዘርህ ያልተቀላቀለ ጎንደሬ ያልከው ሲጀምር አንተ ጎንደሬ አይደለህም። የኔ ጎንደሬ አማራ በቤተ ክርስቲያን በሃይማኖት ታንጾ ያደቀ ስለሆነ የሚናገረውን የሚያወራውን የሚበላውን የሚራመድበትን መሬት አስተውሎ ያደገ ህዝብ ስለሆነ በምንም ሂሳብ ባንተ ልክ አይናገርም። አንተ የ666 ተሸካሚ ከየት አባህ እንደመጣህ እናውቃለን። ሶዶምን አገራችን ላይ ያስፋፋችሁ የ666 ተሸካሚ እነማን እንደሆናችሁ በስማችን የምትነግዱ እኔ ጠንቅቄ አውቃለሁ። ሰው በጎንደር ስም አትነግድ። ጎንደር እኔ ነኝ፣ ጎንደር እኔ ነኝ ነው ምድር ቃል ለምድር ቃል ለሰማይ አንተ ከካሙላ ማለት ነው። ሰው ምን ልላችሁ ነው? ኦኬ ሶ በልጆቻችሁ ላይ የሚመጣው ነገር ሁሉ አሜን ብላችሁ ተቀበሉ።